ቤተክርስቲያን መሄድ ጀምራለች። ጓደኞቿ ካፊር ናቸው ማለት ነው። እና እዛ ከነሱ ጋር ጸሎት ሳረግ እንዳለ ይመለስልኛል። እዚህ እስልምና ላይ ያለው ግን ምንም አይመለስልኝም አለች። እንደገና ደግሞ ብዙ ሰዎች ሲድኑ አይቻለው ጸበል ሲጠመቁ ምናምን ምናምን ማለት ነው። እና ያ ነገር ስቦኝ ወጥቻለሁ ብላለች። የመጀመሪያው እስቲ በቂ ምክንያት ነው ወይ እዛ በክርስቲያን ሙስሊም ሆና ቤተክርስቲያን ሄጄ ይጸልይ ነበር አለች። እቺ ሴት እኮ በመሰረቱ ቤተክርስቲያን ሄዳ እየጸለየች የነበረው እኮ ለማን ነው? በቃ ሊትራሊ እኮ ወጣለች ማለት እኮ ነው ከእስልምናው ራሱ ማለት ነው። እና በዚህ አይነት ፌዝ ላይ ያለች ሴት ሃው እስልምና እንደዚህ አላመጣልኝም ብሎ ለመጠየቅ እንዴት አድርጎ ያዋጣል? ያስኬዳል ወይ? መጀመሪያው። ሁለተኛ አላህ Subhanahu Wa Ta'ala ሰዎችን በመጠየቅ ውስጥ አይደለም እነዚህ እኮ አይደለም ጣዖት አምላኪያን ራሱ እኮ ጣዖትን ጠይቀው እኮ የሚያገኟቸው ነገራቶች ይኖራል። እነዛን ነገራቶች ማን ነው የሚሰጣቸው ከተባለ አላህ ነው የሚሰጣቸው። በሐዲስ ደረጃ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አላህ ራሱ እንደሚሰጥ ተናግሯል። ነገር ግን አላህ ያንን የሚሰጠው ለምንድን ነው ከተባለ ለፊትና ነው። ያንን እርሺ ብላችሁ ነው ብላችሁ አምናችሁ ከተቀበላችሁ ያ ማለት ኦኬ ተበላሽታችኋል፣ የሞታችሁ የደከማችሁ ማህበረሰብ ትሆናላችሁ ነው። አያስኬድም ነው በመሰረቱ ማለት ነው። እንዴ አሁን ቡድሂስት ሆነው እኮ የለመኑትን ነገር እኮ ያገኙ ነው። ሶ እንዴት ነው የለመነውን ነገር አግኝተናል ብለን እንዴት ነው ልናወራ ምንችል? አይ በክርስትና ሰዎች ፈውስ ያገኛሉ፣ በእስልምናም ያገኛሉ፣ በክርስትናም ያገኛሉ። እኔ ለምሳሌ በራሴ ሩቃ ቀረ ነበር ሰዎች ሲሻላቸው ተመልክተናል። የስንት ዓመት ታማሚዎች የስንት ጊዜ ታማሚዎች ማለት ነው። ያ የሚያስኬድ ነገር ነው ወይ? ማቴዎስ ወንጌል ላይ ኢየሱስ ክርስቶስ ብዙዎች ተአምር እንደሚያደርጉ አልተናገረም ወይ? በስሜ አጋንንትን ታወጣላችሁ ብሎ አልተናገረም ወይ? ያ ሁሉ እኮ ፈተና እኮ ነው። በኢየሱስ ክርስቶስ ስም አጋንንትን ማውጣት ማለት እንግዲህ ትልቅ ነገር ነው፣ ግን ፈተና ነው ያለው እሱ። አልሰማቸውም እነዚህን አካላቶች መሰክርባቸዋለሁ ነው ያለው። የደከሙ ማህበረሰቦች መሆናቸውን እናገራለሁ ነው ያለው ኢየሱስ ክርስቶስ። እና ይሄ ለአቅመ እንትን የሚያደርስ አይደለም። እንዴት አንዲት ይሄንን ብዬ አላገኘውም ብላ እንዴት ከሃይማኖት ወጥቻለሁ? ይሄ የሚያስኬድ አይደለም በመሰረቱ ማለት። ሁለተኛ አላህን ጠይቄ አላገኘውም የሚል ነገር ኦኬ፣ ምንድነው ያገኘሽው ምንድነው ያጣሽው የሚለውን ነገር በህይወትሽ ዞር ብለሽ ተመልከቺ። አላህ Subhanahu Wa Ta'ala የራህመቱ ራህመት ያው አንቺ ሃይማኖትን ቀይሬያለሁ ብለሽ ወጥተሽ ሃይማኖትሽን ቀይረሽ ስትኖሪ ያበላሽ እያጠጣሽ ነው። ሃይማኖትን ቀይራለች ብሎ አልቀሰፈሽም፣ እያበላሽ እያጠጣሽ ነው ያለው። በእስልምና ሙስሊም ነኝ ብለሽ ሄደሽ ቤተክርስቲያን ሄደሽ ዱዓ ስታረጊ ምን ስትለምኚ ምንም አላለሽ። እና እንዴት ነው አሁን ይሄንን ሚዛን ላይ አስቀምጦ በዛ ፈውስ አለ በዚህ ፈውስ የለም፣ በዛ እንትን አለ በዚህ እንትን የለም ብሎ ሃይማኖት የሚያክልን ነገር ለመቀየር የሚያበቃ ነገር አለ ወይ? ሶስተኛና ከባዱን አርጊመንት እናንሳ። እሺ ተቀበለናል። ይቺ ሴት ቤተክርስቲያን ገብታ ጸሎት በማድረጓ ምን ሆነች? ክርስቲያን ሆንኩ አለች። ክርስትና ማለት ምን ማለት ነው መሰረቱ? ቤተክርስቲያን ሄደሽ ጸልይ ማለማን ነው የጸለይሽው በመሰረቱ? ያሁኑ ቤተክርስቲያን ስዕል በስዕል ነው፣ የፍጡራን ስዕል የተሰበሰበበት ነው። አብ ወልድ መንፈስ ቅዱስ የሚባሉ ሁለት ሶስት አካላቶች የሚለመኑበት ነው። ለአብ መሰግዳለሁ፣ ለወልድ መሰግዳለሁ፣ ለመንፈስ ቅዱስ መሰግዳለሁ፣ አንድ አምላክ በሆነው እየተባለ የሚለመንበት ነው። ከየት ነው ያመጣሽ ይሄን? አይ ዝም ብዬ እሺ ስለተባልኩኝ እስቲ በላም ሞክሪውና ይሳካል እመኚኝ፣ እኔን እመኚኝ ማለት ነው። ላም ሄደሽ ሞክሪ፣ በላም ሞክሪ፣ ወይ የሆነ ዛፍ ጋር ሂጂና ለምኚ ዛፉን ይሳካልሻል ይሆን ነገር እና እሱ ልታመልኪው ነው? ኢስ ሎጂካል? በፍጹም የማያስኬድ ነገር ነው። ሁለተኛው ፖይንት ምን ነበር ሀቢቢ? ሁለተኛው ደግሞ ቅድም ሀዲስ ያልኩ ይኑር አይኑር አላውቅም፣ ግን እሱ ያለችኝ ነው። የሆነ ሰው እስከ 7 ዓመቱ ከሞላ በኋላ ሶላት መስገድ ይጀምር። ከዛ የሆነ አመት ጠቀሰችልኝና እንደዛ አመት ደርሶ ደግሞ መስገድ ካልጀመረ ግረፉት። ከዛ ከሆነ አመት በኋላ ደግሞ አለችኝና እንደዛ የማያደርግ ከሆነ ብገሉትም ኃጢአት አይሆንም ነው ምናምን የሚልም ሀዲስ እኮ አለ አለች። ከዛ ቆይ እኔ ስለማላቅ ሪፈር አድርጌ ልንገርሽ አልኳት። እንደዛ የሚል ነገር አለ እንዴ?
ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ ሱነን አቢ ዳውድ ሐዲስ ቁጥር 495 ላይ ሙሩ አውላደኩም ቢሰላት ልጆቻችሁን በሰላት እዘዟቸዋል። ወሁም አብናኡ 7 ሲኒን በሰባት ዓመታቸው በሰላት እዘዟቸው እንዲሰግዱ እንዲለማመዱ ማለት ነው። ወድሪቡሁም ዐለይሃ ወሁም አብናኡ 10 10 ዓመት ሲሞላቸው እነርሱን ምቷቸው እንዲሰግዱ ማለት ነው። ከዛስ የለም በቃ ሐዲሱ እዚህ ጋር ጨረሰና ወፈሪቁ በይነሁም ፊል መዳጂዕ ነው። የሚተኙት ቦታ አንድ ሰው ለአቅመ ሔዋን ለአቅመ አዳም ከደረሱ በኋላ የሚተኙባቸውን ቦታ አለያዩ ነው። መሰረቱ ይቺ እህታችን እንዴት ያለ ማጣራት እንዴት ሃይማኖትሽን እንደዚህ ልትይ ትችያለሽ? እንዲህ መግደል ማለት በእስልምና ያለውን ቦታ አታውቂም እንዴ? እውነት ይሄ የመመርመር ብቃት ቢሆን ኖሮ በመመርመር የተገኘ ነገር ቢሆን ኖሮ የዚሁ ሱነን አቢ ዳውድ ይሄን ሐዲስ ይሄንኑ ባብ ላይ ግድያን አስመልክቶ ልጆችን መግደልን አስመልክቶ እንዳትገሉ መግደል ክልክል ነው ብሎ እኮ ተቀምጧል እኮ እዚሁ ባብ ላይ የሱነን አቢ ዳውድ ሐዲስ አላህ በሱረቱ ኢስራ ላይ እኮ እነዛ ልጆችን የሚገሉ አካላቶችን እንዴ نحن نرزقهم وإياكم ለምን ነው የምትገሏቸው? ለመብላት እነሱ ማብላት መጠጣት አንችልም ብለው ወይ ለተለያየ ፓኒሽመንት ብለው ያ እንዴት ነው የምታረጉት ብሎ እኮ ነው አላህ የሚሞግተው። ሱረቱል ማኢዳ ላይ እኮ በኒ እስራኤሎችን ወለቀድ ከተብና عليهم فيها በእነርሱ ላይ ጽፈንላቸዋል አን النفس بالنفس ነፍስን በነፍስ ነው እንደዚህ ብሎ አላህ ካስቀመጠ በኋላ ያንን እንትን ሲል አንድ ነፍስ የገደለ ሰው فكأنما قتل الناس جميعا አጠቃላይ ነፍስን እንዳጠፋ ነው። ومن أحياها فكأنما أحيا الناس جميعا አንድ ነፍስ ህያው ያደረገ ደግሞ ሁሉንም ህያው እንዲያደረገ ነው የዓለምን ህዝብ ህያው እንዳደረገ ነው ብሎ አላህ ያስቀመጠው። እንዴ ግድያ እኮ ማለት ዓለም ላይ አላህ ከሚታመጽባቸው ትልልቅ ወንጀሎች አንዱ ሰው መግደል ነው። እንዴት ሰው አንድ ሰው እኔ ተሰብስበን የዓለም ህዝብ ተሰብስበው ለአንድ ሰው ሩህ እንስጥ ቢሉ መስጠት አይችሉም። ሩህን አስመልክቶ ቁል الروح من امر ربي ሩህ የምትባለው ከጌታ የሆነች ናት በል ነው የተባለው። ያንን እንዴት እናጠፋል? ነብዩ ከልክለዋል ነብያችን መሐመድ ሰለላሁ ዐለይሂ ወሰለም አላህም በቁርአን ከልክለዋል። እና ያንን አስመልክቶ በሰላት ላይ የመጣ ነገር አለ ወይ ከተባለ የለም በመሰረቱ ማለት ነው። ሌሎች ግን ቅጣቶች ሊኖሩ ይችላሉ። አዎ ነፍስ ያጠፋ ሊገደል ይችላል ነው የሚሉ የመሳሰሉ ነገራቶች ሊኖሩ ይችላሉ። ነገር ግን አሁንም ይሄ ብቁ አይደለም። ለምን ከተባለ በእናንተ እኮ አስተምሮ መሰረት አሁን ይቺ እንስት በያዘችው አስተምሮ መሰረት እግዚአብሔር በሰጠው አስተምሮ መሰረት አንተ ለምሳሌ ለእርሷ ዳዕዋ ስታረግ ተይ ተመለሺ ከክርስትና አላህን አምልኪ ብለህ ስላልክ ልትገደል ይገባል ነው። ኦኬ በሰላት ምክንያት ትገደላላችሁ ብሏል እንኳን ብንል በሰላት ምክንያት የታዛችሁን አታድርጉ የሚለው ይከብዳል ወይስ ደግሞ ኑ አላህን እናምልክ በማለታችን ብቻ መገደል አለባችሁ የሚለው ነው የሚከብደው? ከየት ወዴት ነው የሄድሽው እህታችን? ለምን የማያስኬድ ነገር ትጠቀማላችሁ? ወንድምህ ወይም እህትህ ሴት ወይም ወንድ ልጅህ ነው የሚለው በቀፈ ወይም በብተ ያለሽ ሚስትህ ራሱ ብትሆን ና ብላ ሌላ አምላክን እናምልክ ብትልህ አንተም አባቶችህም የማታውቋቸውን አማልክት እናምልክ ብትልህ ፈጽመህ ግደላት ነው የሚለው። መጀመሪያ አንተ እጅ ከዛ የህዝብ ሁሉ እጅ በሷ ይረፍ ግደላት ነው የሚለው። እንዴት ይሆናል? ኧረ እሱም ብቻ አይደለም አንድ ነብይ ወይም የሆነ አላሚ መጥቶ ቢሆን ነገር ቢነግር ግደለው ነው የሚለው። ኧረ እሱ ብቻ አይደለም እህታችን ሰላት አለመስገድ አይደለም እናት አባትሽን ስታሳደቢ ግደሏት ነው የሚለው። ኧረ እሱ አይደለም እሱ አይደለም ሌላም በጣም ከባድ ነገር ሊነገር ይችላል። ወንድሙ ላይ ቢቆጣ ኢየሱስ ክርስቶስ የወጣውን ህግ አጥብቀዋለሁ ፈጽሞ መገደል ነው ብሎ ነው ያስቀመጠው። ወንድሙ ላይ አዲስ ኪዳን ላይ እና የማያስኬድ ነገር ላይ ባንገባ ባይነኝ። ሶስተኛውን እንመልከት። እሺ ሶስተኛው ደግሞ ምን መሰለህ ነፃ ፍቃድ የሚለውን ያነሳችልኝ ስለ እኔም የቻልኩትን ለመናገር ሞክሬያለሁ። ለሷ ግን አላህ ያው የጻፈላችሁን ነው የምትኖሩት ነው የሚለው በእስልምና እኮ ፈጣሪ የጻፈልሽን ነው ምናምን ብያታለሁ ስልሽ ከአንቺ በፊትም የነበረውንም ምናምን የሚያውቀው ሁሉንም ነገር እሱ ነው። ዜን ምን አለችኝ ቀጥሎ እዚህ በክርስትና ግን እንደፈለግክ ነው አለችኝ። እንዴት ስልሽ ከፈለግክ ክርስቲያን ትሆናለህ ከፈለግክ ትሰልማለህ ምናምን፣ እዚህ ግን ሙስልምና ላይ የተጻፈልህ ስለሆነ እንዴት
እኔ አሁን ስከፍር ለምን እንደዛ ፈቀደ? በሱ ትእዛዝ ብቻ እንትን የሚል ከሆነ አለች። በጣም አዝኛለሁ። በቻይና ምርት ነው የተታለለችው እቺ ወገናችን። መጽሐፈ ሮሚ ምዕራፍ 9 ቁጥር 18 ላይ እንግዲህ የሚወደውን ይመራል የሚወደውንም እልከኛ ያደርገዋል ይላል። የለም ስለፈለግሽ የምትቀበዩ ሃይማኖት በክርስትና አስተምሮ የለም። በክርስትና አስተምሮ እንደዚህ የለም። አንቺ አይደለሽም ለኔ ተልኳል የምታያቸው ነቢያቶች ሕዝቅኤል ምዕራፍ 14 ቁጥር 9 ላይ ነብዩን ቢታለል ቃልንም ቢናገር ያንን ነብይ ያታለልኩት እኔ ነኝ ይላል። እኔ ነኝ ማታለው እያለ ነው። ተታለሽ እንዴት ነው? ቆይ እስቲ ወደ መልሱ ከመሄድ በፊት አንድ ነገር ልንገራችሁ። ቆይ እስልምና ለምንድን ነው ሰት የሆነው ሲባል በእስልምና አሁን ያለውን እንትን ሎጂካል አርጊመንቱን እንዴት እንደሚያስብ ለነገራችሁ ነው። በእስልምና አንዲት ሴት አንድ ሰው የተጻፈለትን ነው የሚኖረው። ኦኬ። ስለዚህ ክርስትና ሲሆን አምላክ ለምሳሌ አንድ ነው። እኛ ሙስሊሞችም የክርስቲያኖችም አምላክ እንግዲህ የተለያየ አምላክ ነው ብለን አናምነው። የፈጠረ ሰው የፈጠረን አምላክ ከጻፈልን ነገር ውጪ ልንኖር እንችላለን ወይ? ክርስትና ላይ ሲገቢ ታታዩዋለሽ። ለምሳሌ ክርስትና ላይ ምንድነው የምትኖረው? እንደፈለክ ነው። ምንድነው እንደፈለክ? አንዴ ሙስሊም ሆናለህ፣ አንዴ ክርስቲያን ሆናለህ። እሱ ተጽፏል አልተጻፈም ነው እንጂ። ሁለተኛ የቀደር ኮንሴፕት ላይ ስናወራ እኛ ሙስሊሞች ቀደርን ኮንሴፕት እንዴት ነው የምናየው ከተባለ በጣም ውብ የሆነ የቀደር ኮንሴፕት አለን እኛ ሙስሊሞች። በደንብ አድርጋችሁ አዳምጡልኝ። ብቻ ሪከርድም አድርጋችሁ ለማስተላለፍ ሞክሩ። ውብ የሆነ የቀደር ኮንሴፕት አለን እኛ። አላህ ሱብሓነሁ ወተዓላ የሰው ልጆችን ያስገድዶ የሆነን ስራ ያሰራቸዋል ብለን አናምንም። እነሱ ጀብርዮች ተብለው ይጠራሉ። የተወገዙ ናቸው። ነብዩ ያወገዟቸው ናቸው። እኛ አላህ ሱብሓነሁ ወተዓላ በግድ እንድንሰግድ፣ በግድ እንድንጠጣ፣ በግድ እንድንተኛ፣ በግድ ሃይማኖታችንን እንድንቀይር፣ በግድ እንድንለብስ፣ እንድናገባ፣ እንዳናገባ የመሳሰለው ነገር ያደርገናል ብለን አናምንም በፍጹም። እንዴት ያንን እንዴት ትላላችሁ? አላህ እኮ እያንዳንዱን ነገር ጽፎታል። አዎ በቅድመ እውቀቱ ነው አላህ የጻፈው። አላህ አዋቂ ነው፣ እንደኛ አይደለም። አላህ አዋቂ ነው፣ ሁሉን ነገር ያውቃል። እንዴ አንድ ሰው እኮ አንድ ፊልምን እኮ ሲመለከት ፋይናሊ ምን ሊከሰት እንደሚችል ያውቃል። ያ አካል ያንን ነገር ማወቁ የሚፈጥረው ሌላ ነገር የለውም። አላህ እኛን የፈጠረን ፈጣሪ እንደመሆኑ እኛን ከማንም በላይ ያውቀናል። ምን ሰርተን ምን እንደምንሆን ምን አጠቃላይ ነገራችን ያውቀዋል። ያ ነገር ተጽፏል። خلاص ተጽፏል። ያ ነገር ተጽፎብናል አይደለም፣ ተጽፏል የምንሰራው ነገር እንጂ አላህ እኛ ዲተርማይን የተደረገ ህይወት እንኖራለን ብለን አናምን። በነፃ ፍቃድ ኮንሴፕት ላይ ወይም ፍሪ ዊል በሚባለው ሐሳብ ላይ አራት ሎጂካል የሆኑ አርጊመንቶች አሉ፣ የሚነሱ ነገራቶች አሉ፣ ቲዮሪዎች አሉ። ሊበርታሪያን ቲዮሪ ተብሎ የሚጠራው ነገር ሊበርታሪያኒስት ተብሎ የሚጠሩ አካላቶች ምን አሉ? አይ አምላክ ሙሉ በሙሉ ነፃ ፍቃድ ሰጥቶናል፣ እኛ ሁሉ ነገር ላይ ነፃ ፍቃድ አለናል። እነዚህ ቀደርዮች ይባላሉ። ስህተት። ሁሉ ነገር ላይ ነፃ ፍቃድ የለንም። ለምሳሌ ወንድ ወይም ሴት ስንሆን ነፃ ፍቃድ የለን። ሁለተኛው ቲዮሪ ደግሞ ሃርድ ዲተርሚኒዝም ተብሎ የሚጠራ ኮንሴፕት ነው። እያንዳንዱ የምንሰራው ነገር ዲተርማይን ተደርገው ነው ብለው ያምናሉ። ስህተት። ለምሳሌ ኢስማኤል መጥቶ እዚህ ጋር እየጠየቀ ነው። እንድትጠይቅ ያስገደደህ አካል አለ? ኢስማኤል ሚውተን አስተመልስልኝ። ማንም የለም። ኧረ እኔም ግራ ገብቶኝ ስለ አላህ እኔም የማውቃቸው ነገሮች አሉ፣ ግን ሞርሊ እንዳንተ ኮንፊደንት ሆኜ ማስረዳት አልችልም። ገብቷል? ይህን ያህልም እውቀቱ የለኝም። ገና አመት ምናምን ገና አልሞላኝም ራሱ። ማሻአላህ አላህ ብቻ እውቀቱን ይጨምር። ለምሳሌ ኢስማኤልን የምንወስድ ያስገደደው የለም። እንደሚጠይቅ ግን አላህ ያውቀዋል። ከዚህ በፊት በተደጋጋሚ የምሰጠው ምሳሌ አለ። ሁለት ሚስቶች ፊት ለፊት ይመጡ፣ መርየምና የሴት ስም እየጠፋኝ፣ መርየምና ያስሚን የሚባሉ ሁለት ሴቶች ፊት ለፊታቸው ይመጡ። ከዛ ከነሱ መካከል አንዷን መርጣ አግባ ብትባል አንተ መርየምን ከወደድካት መርየምን ታገባለህ፣ ያስሚንን ከወደድካት ያስሚንን ታገባለህ። ማንም አላስገድደህ። ነገር ግን መርየምንም የምመርጥ ከሆነ ያስሚንም የምመርጥ ከሆነ አላህ ያንን ያውቃል፣ ያንን ጽፎታል ነው። በቃ ጽፎብሃል አይደለም፣ ጽፎታል። ለምንድን ነው የማንረዳው ይሄንን ፖይንት? ስለዚህ ይሄ በጣም ሎጂካል የሆነ ነገር ነው። ሌላው ሶስተኛው ኮንሴፕት ምንድነው? አይ አጠቃላይ ኮምፓቲቢሊቲ ተብሎ የሚጠሩ ደግሞ አይ ግማሽ የሆነ ፍሪዊል አለን ያሌለንም ቦታ አለ ብሎ ደግሞ የሚያስቀምጠዋል። አዎ እኛ ፍሪዊል ያለን ቦታ አለ ያሌለንም ቦታ አለ። ለምሳሌ ወንድ ሆነ ሴትን ስንሆን ፍሪዊል የለን። ነገር ግን ፍሪዊል መኖሩ አለመኖሩ ብዙ ጥቅም የለውም። ወንድ ሆነ ተወለድክ፣ ሴት ሆነ ተወለድክ የተለየ ነገር የለውም። እና ከዛ አንፃር ሐሳቡን መረዳት ያስፈልጋል፣ የቀደርና ቀደር ኮንሴፕት ላይ ማለት ነው። ነገር ግን ልክ እንዳልኳችሁ በክርስትናው
መክብብ ምዕራፍ 7 ቁጥር 13 ላይ መጽሐፈ መክብብ ላይ የእግዚአብሔርን ስራ ተመልከቱ ይላል። እርሱ ጠማማ ያደረገው ማን ሊያቃናው ይችላል? አይ ኧረ እሱ ብቻ አይደለም እግዚአብሔር ልክ እንደ ጡብ ሰሪ ነው ይለናል ሮሜ ምዕራፍ 9 ላይ። እና የጡብ ሰራተኛ ወይም ደግሞ የጡብ ሰሪ የሸክላ ሰሪ ይላል። ጡብ ስል ሸክላ ለማለት ነው። የሸክላ ሰሪ የፈለገውን ለከፍታ የፈለገውን ለውድቀት ያደርገዋል። ምክንያቱም ግማሹን ይጠቀመታል፣ ግማሹን ደግሞ ሸክላ ሲሰራ እንደምታውቁት ይጣላል። እና ለምን ጣልክ ለምን ሰራህ ተብሎ ይጠየቃልን ወይ ያለ እግዚአብሔርን በተመሳሳይ ደረጃ እንደዛ ነው የሚያደርገዋል። እና የምትኖረውን ህይወት አስመልክቶ ይሄ ያመጣሽው ሐሳብ እህታችን ወደ ኋላ ለመመለስ ሞክሪ። አእምሮሽን ምን እያረኩኝ ነው ምን እየሆንኩኝ ነው የሚለውን ማወቅ መቻል አለብሽ። ሌላው የተነሳው ነገር በክርስትና አስተምሮ መሰረት ከኢየሱስ ክርስቶስ ውጪ ነብይ አይነሳም ማለት ነው አለች። እና ይሄ ከእስልምና እንድትወጪ ያደርግሻል ወይ አርጎሻል ወይ? አርጎሽ ከሆነ በእስልምና ደግሞ ምን ይላል? ኢየሱስ ክርስቶስ የአላህ መልእክተኛ ነው አምላክ አይደለም ብሎ ይናገራል። ያንን ትቀበያለሽ ወይ ነው? እስቲ እንተው ሁሉንም። ከኢየሱስ በኋላ ነብይ አይመጣም ተብሎ ተነግሯል። ኢየሱስ ነብይ መሆኑን ታምኛለሽ ወይ? እስቲ አዎ ኦኬ። ኢየሱስ ክርስቶስ ነብይ ከሆነ አምላክ ነው ወይ? አዎ ትላለች በእርግጠኝነት። አምላክ ነብይ ነው ወይ ብላችሁ ጠይቋቸው እስቲ። የሚነሱ አምላክ ነብይ ነው ምናምን ያለች ከሱ በኋላ ወደዛ እንመጣለን። ስለዚህ ኢየሱስ ክርስቶስ ነብይ መሆኑን ማጽደቋ ራሱ አንድ ነገር ነው። ሁለተኛ ከኢየሱስ ክርስቶስ በኋላ የመጡ ነቢያቶች ሙሉ ሐሰተኛ ናቸው የሚል ነገር ተነስቷል። ከየት ነው ያመጣችሁት ይሄን ጥቅስ? ጥቅሶችን ለምንድን ነው በስትክክል ለምን ነው ማታያቸው? ለምን ነው ማትገነዘቡት? ቁርአን ላይም ሐዲስ ላይም ባይብል ላይም ስትመጡ የተንሸዋረረ እይታ ለምን ያጠቃቸዋል? የማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ ሐሰተኛ ክርስቶስና ሐሰተኛ ነቢያት ይነሳሉዋል። ምን ማለት ነው? አሁን እዚህ ክፍል ውስጥ ሐሰተኛ ክርስቶሶች ሐሰተኛ ነቢያቶች ይነሳሉ ማለት በተቃራኒው ሐሰተኛ ያልሆኑ ክርስቶሶችም ሐሰተኛ ያልሆኑ ነቢያቶችም ይነሳሉ ማለት ነው። ክርስቶስ ማለት ምን ማለት ነው? ሐሰተኛ ክርስቶስ ከሚለው የግሪክ ቃል የመጣ ነው። እዚህ ጋር ግሪኩ ነው የተጠቀሙ። ክርስቶስ ደግሞ ወይም ክርስት ደግሞ ምን ነው? የተጠበቀ አካል ለተጠበቀ አካል የሚውል ነው። ከኢየሱስ በኋላ የተጠበቀ ክርስቶስ የለንም ወይ? እኛ ሙስሊሞች አለን። አልመሲህ አይደለም መሲህ ነው። መሲህና አልመሲህ ይለያያል። ፕሮፌትና ዘ ፕሮፌት ይለያያል። ዘ መሲህና መሲህ ይለያያል። ዘ መሲህ ወይም ደግሞ አልመሳያ ብለን የምንጠራው አካል ኢየሱስ ክርስቶስ በዲፋይኔት አርቲክል የሚታወቀው ማለት ነው። ነገር ግን ነብዩ ሰለላሁ ዐለይሂ ወሰለም ተጠባቂ ናቸው፣ መሲህ ናቸው። መሲሃዊ ፕሮፌሲ ባይብል ላይ ያለው ራሱ ለነሱ አፕሊካብል ይሆን። ያው እሱ ሰፊ ርዕስ ነው። እዚህ ጋር ግን ስንመጣ ሐሰተኛ ክርስቶሶች ሐሰተኛ ነቢያቶች ይነሳሉ ነው የሚለው። አዎ ቢቻላቸውስ የተመረጡትን እንኳን እስኪያስ ድረስ ታላቅ ምልክትን ድንቅን የሚያሳያሉ። እነዚህ እኮ ሐሰተኛ ነቢያቶች ማን እንደሆኑ ባይብሉ አስቀምጦላቸዋል። ለምንድን ነው ሌላ ነገር ላይ የምንገባው? ባይብሉ እኮ ግልጽ አድርጎ አስቀምጦልናል። አንደኛ የተነገሩት ትንቢት አይፈጸምም ተብሏል። ይህንን ይዘሽ መርምሪ። ነብዩ የተናገሩት ትንቢት ከአፋቸው ጠብ ብሏል ወይ? የለም። አንድ ቀን ነብያችን መሐመድ ሰለላሁ ዐለይሂ ወሰለም የጁምዓ ሰላት ላይ ቆመው የኹጥባ እያደረጉ ቢንበር ላይ ሆነው አንድ ሰው መጣ። ያ ረሱላህ ሀለከቲል አምዋል፣ ያ ረሱላህ ሀለከቲል አምዋል፣ በቃ ድርቅ ይዞናል። የነብያችን ሰለላሁ ዐለይሂ ወሰለም ሁሉ ነገራችን ሀብታችን ሙሉ በሙሉ ጠፋ አላቸው። ነብያችን ሰለላሁ ዐለይሂ ወሰለም ዱዓ አደረጉ፣ እንደሚዘንብ ተናገሩ። እዛው ሳይናገሩ ለተከታታይ ለ3 ቀኖች አካባቢ አለ እስከ ቀጣዩ ጁምዓ ድረስ ዝናብ ዘነበ። ትንቢት ነው፣ የቅርብ ትንቢት ነው። እዚሁ ጋር ይዘንባል አሉ፣ ዘነበ። ከዛ ከእንደገና መጥቶ ያ ረሱላህ ሀለከቲል አምዋል፣ ሀለከቲል አምዋል፣ አንተ የአላህ መልእክተኛ ሆይ ጠፋ። አሁን ደግሞ በምን ውሃ ደግሞ በዛብናል። ከእንደገና ዱዓ አደረጉ፣ ያ ነገር ቆማል። እና ይሄን ሐሳብ ይዘን ነብዩ ትንቢት ተናግረዋል አልተናገሩም? ተናግረዋል። ከተናገሩት ትንቢት ጠብ ያለ ወይ አለ ወይ? አንድም የለም። ሁለት ሂስቶሪያኖች ወይ ደግሞ ኦሪየንታሊስቶች ተመራማሪዎች ያነሷቸው ሁለትን የነብዩን አደገኛና አስገራሚ እንትኖች ልንገራቸው። መሰረቱ አሁን ከአንድ ዓመት በኋላ አንድ ሰው ተነስተው ከትንሽ ጊዜያት በኋላ ኢትዮጵያ አሜሪካን ጨፍጭፋ አሸንፋ አሜሪካ ላይ ያለው ስልጣን ላይ ትደርሳለች ቢባል ነው ኢትዮጵያን እንተውና ኢትዮጵያ ላይ ያለ አንድ እንትን ለምሳሌ እሱ ደግሞ ሌላ ነገር ነው የሚመስለው። በቃ ይቅር ኢትዮጵያ በሚል ምሳሌ ልውሰድና ኢትዮጵያ ጅቡቲን እንውሰድና ለምሳሌ ጅቡቲ ተነስታ አሜሪካን ጨፍጭፋ አሜሪካን ታሸንፋለች ቢባል እኛ ምንድን ነበረ ምንድነው?
ምን ነበር ምን ነው ደግሞ ወደፊት ጅቡቲ ብታሸንፍ አወከር ተንቢዮ ነበር ደግሞ እንዳትልኝ አስተግፍሩላህ ምን ነበር የምንለው በቃ እንስቃለን ነው ጅቡቲ ምናምን ሙድ ይያዛል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሮምና የፐርሺያ መንግስትን አስመልክቶ የተናገሩት አንዱ ትንቢት ይሄ ነው በጣም ደሞስ አደገኛ ትንቢት ማለት ነው የትንቢቱ አደገኝነት ነው ምንድነው ከተባለ በጊዜው ለመፈጸም ኦሪየንታሊስቶች እንደሚያስቀምጡት ያ ትንቢት ለመፈጸም በጣም ሩቅ ነበረ በጣም ተሸንፈው ነበረ ተጨፍጭፈው ነበረ ሴንትራል ፓወራቸው ደክሞ ነበር ነገር ግን ጉሊበት ሩም አለ ሮሞች ተሸነፏል መለሰና ግን ወሁም ነገር ግን አለ ከትንሽ ጊዜ በኋላ ሰይግሊቡን ያሸንፋሉ ፊ بضع سنين ከትንሽ ጊዜ በኋላ ያሸንፋሉ ያ ነገር ተፈጸመ ወይስ አልተፈጸመ ስንል ተፈጸመ ኦሪየንታሊስቶች ምን ብለው ነው የሚያስቀምጡት ይሄ የነብዩ ትንቢት በጊዜው አደገኛ ትንቢት ነበር እና መፈጸሙ የሆነ ነገር እንዳለ የሚያሳይ ነው እና ሂስትሪ ኦፍ ፌዝ የተሰኘው መጽሐፍ ላይ ዊል ዱራንት እነዚህን ሐሳቦች ያስቀምጣቸዋል እንዴት አደገኛ እንደነበሩ ያ ነገር ደግሞ መፈጸሙ ምን ያህል ትልቅ ነገር ሊያሳይ እንደሚችል ያስቀምጣል እና ሰውን ትንቢቶች በጣም ብዙ አሉ ኢንሻአላህ በቅርቡ አንድ ጽሁፍ እናስነብባለን ነው ቢያንስ ወደ 2000 ምናምን ትንቢቶችን ወይም ደግሞ ትንሽ ዝቅ አድርገን የተሳኩ ዝንጥ ያሉ ትንቢቶችን በመጽሐፍ ደረጃ ኢንሻአላህ ማለት በፒዲኤፍ ደረጃ እንተንላቸዋለን ኢንሻአላህ እና እንደዛ ነውና ይሄ የሚያስኬድ አይደለም ነው ሌላው ነቢያቶች እውነተኛነታቸውን የሚናገረው ምንድነው ከተባለ ሽርክን ሙሉ በሙሉ አስወግደው እውነትን የሚሰብኩ ናቸው ነብዩ ሽርክን አልወሰገዱም ወይ ሽርክን እኮ ነው ያስወገዱት አልማሂ የሚል ስም አላቸው አያኒ يمحو الشرك ሽርክን ዘወር የሚያደርጉ ማለት ነው እና ሌላው የማያስኬድ ነገር ነው ወንድማችን ተመልሷል የምትጨምረው ነገር አለ ሰግናለሁ ሻቡኪ ኦኬ ጀዛከላህ አቡኪ ያው ኡስታዳችን ወንድ መንገድ ላይ ነው ያለው ጀዛከላህ ኡስታድ አላህ Subhanahu Wa Ta'ala እድሜና ጤና ይስጥህ ኢንሻአላህ እኛም በሰማነው የምንጠቀም አድርገን አላህ Subhanahu እግረ መንገዱ ዳ ወንድማችን ኢንሻአላህ እህታችንም ከቻልካት ያው የሙስሊም ሩም እየገባች ንጽጽርም ስላለ የገብታ እንዴት ታዳምጥ እግረ መንገድ ደግሞ እነግርሃለሁና ኡስታዝ የነክ ጥያቄ ደግሞ በሰላት ኩጃት መጣለው እንደዛ አድርጋ ቀርሽ አላህ ጨምር አብሽ ኡስታዝ የነክ ጥያቄ በሰላት በተመለከተ ነው ያው አላህ Subhanahu Wa Ta'ala ከሁሉ ነገር መቼም ያው ሰላት ነው ሁሉ ሰላታችን ያው ጥሩ ከሆነች ነው ሁሉ ነገር የምናገኘውና በመቃብር ውስጥ ያው ስለ ሰላት ስንጠየቅ ሁሉ ነገር ከዛ በኋላ ሌላው ነገር ቀሪ ነው የሚባል ነገር አለ እሱስ እስቲ እንዴት ነው ሰላታችን ትክክል ከሆነ ሌላ የምንጠይቅበት ነገር የለም ማለት ነው ለማለት ፈልገው ነው ኢንሻአላህ በዚህ ላይ ትንሽ ማብራሪያ ብትሰጥልኝ ሁለተኛው ደግሞ አላህ የሚወደውን በብዛት የምንሰማው ነው አላህ የሚወደውን ፈተነው ሲባል የሚወዳቸው ምን አይነት ሰዎች ናቸው ልክ ትንሽም ትልቁ ለማለት ፈልገው ነው ወይስ በዚህ ላይ ትንሽ እንዳው ለሁላችን የሚጠቅም ነገር ነው ብዬ ነው ጥያቄ ያነሳሁት መልስልኝ ኢንሻአላህ ኡስታዝ ሰምታኛል ኡስታዝ አዎ ጀዛከላህ በደንብ ነው የሰማው ብዙ ጊዜ እዚህ ጋር ወጥቶ ድምጹን ስሰማው ራሱ ደስ ይለኛል ግሬስ ያለው ድምጽ ነው የአባት ድምጽ ነው የመካሪ ድምጽ ነውና አላህ ይጨምርልህ ብዙ ጊዜ ደግሞ ገብቶ ዱዓም ሲያደርግ ነው መመለከተው ሲያበረታታ መመለከተዋለሁ አላህ Subhanahu Wa Ta'ala ራሱ አላህ ይቅጠርልህ አይመስላችሁም እኔ አሁን ድምጹን ስሰማው የሆነ የሚሰማኝ ነገር አለ ውፍረት አለው የሆነ ተለቅ ያለ ነው ቁምጥጥ ያለ ድምጽ ነው ያለውና ማሻአላህ አላህ ይጨምርልህ ያንን ለማለት ነው ሌላው አንተ እንኳን በቪዲዮዎች አለው እንዳው ካንተ የትናት አንሳለሁ አብሽር ድምጼን እንጂ ወፈር ያለ ብዙ ሰው እንደዛለኛል ገና ወጣት ለጋ ነኝ አብሽር ብዙ ነገር ጠብቀኝ ጀዛከላህ ረረረረ እሺ ከታየው እሺ ይሁን በቃ ከታየው ተቀብያለሁ السلام عليكم ورحمة الله وبركاته. እኔ ሁለት መልእክት ለማስተላለፍ ነው የመጣሁት። አንደኛ ቁርአን መቅራት የምትፈልጉ ልጆች ካላችሁ ኢንሻአላህ እኔም በውስጥ አናግሩኝና ትገባላችሁ አስመዘግባችኋለሁ። በቅናሽ ዋጋ ቁርአን ትቀራላችሁ ማለት ነው። በጣም በቅናሽ ዋጋ
ካርድ እንኳን በማይሞላ ዋጋ ማለት ይቻላል። ሁለተኛ ደግሞ ምንድነው አንድ ያቋቋምኩት ስራ አለ። ስለዚህ ሰለምቴ ሆናችሁ የስራ እድል ያጣችሁ ሰለምቴ ሆናችሁ የስራ እድል ያጣችሁ ሰዎች እኔም በውስጥ አናግሩ ኢንሻአላህ። ኸይር ኢንሻአላህ። ማስተላለፍ ይፈቀዳል አይደል? አላስተላለፍሽም ወይስ የት ነው የተቀመጠው? ያው እዚህ ገብቻለሁ። የት ነው? ጨረስኩ እንጂ ከጨረስኩ በኋላ ነው። ኸይር ኢንሻአላህ። እና እንደዛ ነው። ኦኬ ሐሳቡ ላይ እንቀጥልና ሰው ሰላትን አስመልክቶ ሰላት ነውና ሰላቱ ከተሳካ ሌላውን ነገር አይጠየቅም ማለት ሳይሆን በቃ ሰላቱን አንዴ ሰላቱን ካለፈ ከዛ ሌላው ሂሳብ ይታያል። ሰላቱን ካላለፍክ በመሰረቱ ሌላ ነገር ላይ እንዴት ትሄዳለህ ነው። ለምሳሌ ይሄ የማለፊያ ፈተና ኖሮ ትምህርት ቤት ለምሳሌ ለመግባት ሌላ የማለፊያ ፈተና ኖሮ ከዛ ሌሎች ፈተናዎች ሊኖሩ ይችላል። ሌሎች ፈተና ላይ ለመጀመሪያ ለመግባት የማለፊያውን ፈተና መፈተን መቻል አለበት። ይሄም ሐሳቡ ከዛ አንፃር ነው። መጀመሪያ እንዴት ነው የእንተንን የሰላት ጉዳይ ንጹህ ሳይሆን ከዛ በኋላ ያለው ነገር ሊስተካከል አይችልም። እና ያንን ከማወቅ አንፃር ነው የመጀመሪያ ይሄ ኦፕኒንጉ መስተካከል መቻል አለበት። መግቢያው ካልተስተካከለ ከዛ በኋላ ያለው ጥሩ አይደለም ነው እና እንካማ ሀቢቢ እና ከዛ በኋላ ያለው ጥሩ አይደለም። አንደኛው ከዛ አንፃር ነው። ሁለተኛውን አስመልክቶ አላህ የሚወደውን ሰው ይፈትናል ሲባል ፈተና ሁለት አይነት ፈተና ነው ያለው። ለምሳሌ ምድር ላይ ሆኖ በጣም ይፈተናል፣ ግን አላህ የማይወደው ጣሊህ የሆነ ሰው ሊሆን ይችላል፣ መጥፎ ሰው ሊሆን ይችላል። አላህ ስላበላህም ሆነ ስለፈተነህ ወዶሃል ማለት አይደለም። ስላስራበህም ሆነ ደግሞ የሆነ ነገር ስላስደረገ ደግሞ ጠልቶሃል ማለትም ወዶሃል ማለትም ማለት እና ሐሳቡ ምንድነው ከተባለ ሙሲባ ሁለት አይነት ነው። አንደኛው ለሙእሚን የሚሆን ነው። ሙእሚኖች ሙሉ በሙሉ አላህ ለወደዳቸው ሰዎች የሚሆን ነው። መልስ አለን ወይ? አዎ። ሐዲስ አለን ወይ? አዎ። ነብያችን መሐመድ ሰለላሁ ዐለይሂ ወሰለም በሐዲስ ደረጃ ያስቀመጡት ነገር አለ። በቃ እኔ ጭንቅ ጥብ ሲለኝ ይሄን ሐዲስ ነው እንተምለው ማነበው ደጋግሜ ما يصيب المسلم من نصب ولا واصب ولا هم ولا حزن ولا أذى ولا غم حتى شوكة يشاكها إلا كفر الله بها من خطايا. سبحان الله. عند مسلم قالوا إيه نصب عقاتهم نصب مالت دكام مالت بقى سلتت ميلاتشو واصب على همم مالت ማንኛውም ህመም ያጋጥመው ማለት ማንኛውም ድካም ያጋጥመው ሀምም ጭንቀትም አያጋጥመው አዛም አያጋጥመው ሐዘንም አያጋጥመው እነዚህ ሁሉ ነገራቶች አያጋጥሙትም። ኢቭን መርፌ ራሱ የሚወጋው ቢሆን ወላ ሸውከቱን ይሻኩሃ ኢላ ከፈረ الله من خطايا አላህ ያን ተንተርሶ ወንጀሉን ሊመርለት ቢሆን እንጂ ነው። አላህ ለወደደው አካል የአላህ መውደድን የምናይባቸው የተለያዩ ነገራቶች ሊኖሩ ይችላሉ። እኛው ራሳችን ግን እናውቀዋለን። አላህ የሚወደው ጀሚሎችን ነው። ኢነላህ ጀሚሉን ይሂቡል ጀማል። ኢነላህ ጠይቡን ጠይብ የሆኑትን ይወዳል። አላህ አዛኝ ነው፣ አዛኝ የሆኑትን ይወዳል። አላህ የአላህን የሚወዱ ሰዎች እኮ ግልጽ እኮ ተቀምጦላቸዋል። አሁን እኔ ብነግራችሁ አትችሉትም፣ ትችሉታላችሁ። ልንገራችሁ ትጠብቃላችሁ። ሁጃ ነው እያቆምኩባችሁ ያለሁት ባይዘው በነገርኳችሁ ቁጥር አላህ የሚወዳቸውን ሰዎች ባህሪ ብነግራችሁ ራሳችሁን በዛ ጀጅ ማድረግ ትችላላችሁ። ማድረግ ትችላላችሁ። ያ ጀማ አሳውቁኝ እስቲ። አው ድፍረታችሁ አላህማ ተናግሯል እኮ ኢና عرضنا الأمانة على السماوات والأرض فأبين أن يحملنها وأشفقن منها وحملها الإنسان። የሰው ልጅ ደፋር ነው፣ ደፋር ነው በተፈጥሯችን ማለት ነው። ይቅርብና ይነገር አላህ Subhanahu Wa Ta'ala الله سبحانه وتعالى لا تجد قوما يؤمنون بالله بالله የሚያምኑ ህዝቦችን አታገኝም ማለት يوادون من حاد الله ورسوله አላህና መልእክተኛውን ከተቃረኑ ሰዎች ጋር ከነርሱ ጋር ከተዋጉ ሰዎች ጋር ከነርሱ ጋር ተወዳጅተው ሲመሳጠሩ አታገኛቸው። ولو كانوا آباءهم أو أبناءهم أو إخوانهم أو عشيرتهم
በቃ ቅርብ ቢሆኑ ወንድም ልጅ አባት ምናምን የመሳሰለው ነገር ቢሆኗል ኡላኢከ ከተበ ፊ ቁሉብሂም አልኢማን የመጀመሪያው ከካፊሮች ጋር በደንብ አዳምጡ አላህን ከሚያምፁ ከሚዋገቡ ካፊሮች ጋር የማይመሳጠሩ ናቸው ተመሳጥረው ሙእሚኖችን የማይጎዱ ከዛ ደግሞ ኢማን የሚባል ነገር እንግዲህ እኛ እየቀራን አይደል ተጅደል ኢማን ስለ ኢማን እያነበባችሁ ነው ኢማን የሚባለውን ነገር ልባቸው ላይ የታተመባቸው ናቸው አላህም ከራሱ የሆነ አጋዥ ያደረገላቸው ናቸው አለ ከዛስ ምንድን ናቸው ረዲየላሁ ዐንሁም ወረዱ ዐንሁ በቃ አላህ ወዶላቸዋል ፓስ የተባሉ ሰዎች ናቸው ምን ትፈልጋላችሁ ሐፊዛ ምን ማለት ነው ታውቂያለሽ አላውቅም ምን ያድሰኝ ስሙ ማድስ ሐፊዛ ማሻአላህ ሐፊዛ ማለት ሁለት አይነት ትርጓሜ ያለው የመጀመሪያው ጠባቂ ማለት ነው ነገርን ተንከባካቢ ነገርን የምትይዝ ማለት ነው ሁለተኛ ደግሞ ሸምዳጅ ማለት ነው እና አንቺ ሸምዳጅም ጠባቂ ነሽ ብለን እናምናለን ሸምዳጅ ማለት ነገርን በደንብ ለምሳሌ ቁርአን ተቃራኒ እና እንቀይርልሽ ቁርአን አልገባ ብሎኛል በተለይ በቃ ምንም ዛሬ ስቀራው ነገ የለም ረስቼው አድራለሁ ብዙ ፍቱን የሆኑ መድኃኒቶች አሉ ኡሙ አይመንን ከታች አግኛትና ኢንሻአላህ አንድ ቁርአን በደንብ የምትቀሪበት ቦታ ታስገባሻለች ኡሙ አይመንን አግኛት ከታች እሺ ወደ ጠየቅሽው ጥያቄ ስንሄድ የጠየቅሽው ጥያቄ ላይ ዲናችን አንድ የሚያስቀምጠው ሳት ነው እንዴት ነው ሰላም ነው ዲናችን የሚያስቀምጠው አንዱ ፖይንት ምንድነው በመሰረቱ አንድ ሰው ያለ ዕውቀት መናገሩ በራሱ ውሸት ነው በተለይ ሐዲስና ቁርአን ላይ ያለ ብሎ ከተናገረ من كذب علي متعمدا فليتبوأ مقعده من النار ይላል እና እኔ ላይ ያለ ዕውቀት የተናገረ የዋሸ ሰው فليتبوأ مقعده من النار ከወዲሁ ቦታ ኮታ ያዝ ነው የተባለውና አላህን ልንፈራ ይገባል እንደዚህ አይነት ንግግር የሚናገሩ አካላቶች ወላሂ በቁርአንም በሐዲስም እንደዚህ የሚባል ነገር የለም በመሰረቱ ማለት ነው طهارة ወይም ንጽህና ብሎ ማለት ኢስቲንጃ ማለት ንጽህናን መጠበቂያ አንዱ ሜተር ነው የሰው ልጅ ከተጸዳዳ በኋላ የተጸዳዳውን ነገር ማጽዳት ነው ኢስቲንጃ ብለን የምንጠራው ማለት ነውና ንጽህና በእስልምና ትልቅ ቦታ አለው الطهارة شطر الإيمان طهارة ብሎ ማለት ሸጥር ማለት ሸርጥ አይደለም ሸጥር ነው የሚለው ሸጥር ማለት ግማሽ ማለት ነው የእምነት ግማሽ ነው ተብሎ ተቀምጧል ያም ማለት ምን ማለት ነው በሁለት አይነት ትርጓሜ ነው አንደኛው አንድ ሰው ንጹህ መሆን እንዳለበት ነው የሚያሳየው ሁለተኛ ደግሞ ዲናችን አብዛኛው የምንሰራቸው ነገራቶች ከንጽህና ጋር የተገናኙ ነገራቶች ናቸው ለምሳሌ አንድ ሰው ውዱእ ሲያደርግ ሰላት ለመስገድ ነው ንጽህና ያስፈልገዋል የመሳሰለው ነገር ላይ ማለት ነው ሳይ ንጽህናን አዚዝን አስገብቱ ኢንሻአላህ ለንጽህና ያለውን ቦታ የሚያሳይ ነው ከዛ ውጪ እግሩ ይቆረጣል ስጋ ይቆረጣል ምናምን የሚባል በሐዲስም ደረጃ በቁርአንም ደረጃ የለም በፍጹም የለም እንደዛ የሚባል ሐዲስ ማለት ነው ነገር ግን የሚቀመጡ ነገራቶች አሉ አሉ ለምሳሌ በሐዲስ ደረጃ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ሁለት ሰዎች ሲቀጡ አይተዋል ከዛ وما يعذبان من كبير በትልቅ ነገር አይደለም የሚቀጡት ብለው አስቀምጧል وعليكم السلام ورحمه الله وبركاته عزيز كيف حالك اخي بارك الله بكم يا رب وياك خير ان شاء الله يا ጊፍት ያላችሁ ሰዎች ካላችሁ ኢንሻአላህ ጊፍት ስጡት ያው ሶሪያ ያለው ወንድሞቻችን ናቸው ልኩ ለማለት ነው ስለዚህ እንደዛ የሚባል ነገር እንዴት ነው ማስተካከለው ከስቲ አንዴ አሁን ተስተካከለ ኢንሻአላህ ጊፍት ያላችሁ ሰዎች ካላችሁ እንትን ከታች ሙስሊም ብልጥ ነው ማስረጃ ማለት ይንመድብን ይላል هذا በቃ ይሄ ነው በቃ ሙስሊም ፈጥን ነው ነቃ ያለ ነው ነቃ ደንገጥ ማለት ይገባል ሰው አንተ ዝም ብሎ የሆነ ነገር ስላነገረን እኮ እንዴት ይሆናል ወይ አወከር ለምሳሌ ዝም ብሎ ቢያወራ ተቀበሉታላችሁ በፍጹም መቀበል የለባችሁ ግን ምን መሆን መቻል አለበት ማስረጃና መረጃ የተደገፈ ነገር ሊቀርብ ይገባል በማስረጃና መረጃ ባልተደገፈ መልኩ የሚለፈልፉ ማንንም አካል ሊሆን ይችላል በቃ ከተሳሳተ هذا الله اعلم ይሄ ነው ታች ሌላ ጥያቄ ካለሽ ሌላ ጥያቄ ጠይቂ ኢንሻአላህ ኡሙ አይመን እንዳልኩሽ አገኛት ሌላኛው ጥያቄ ምንድነው አላህ ከአርሽ በላይ ነው ሲሉ ሌሎቹ ሙስሊሞች ማያምኑት ለምንድን ነው ወይስ እነሱ
በምን እንትን ብለውት ነው ተርጉመውት ነው ወይስ ቃል በቃል አይደለም? ቆይ አንዴሽ ኦኬ ያነሳሽው ጥያቄ ይመስለኛል ከአርሽ ጋር በተገናኘ ነውና አላህ ከአርሽ በላይ ነው የሚለው አሉ። አላህ ደግሞ ያለ ቦታ ነው ያለው የሚለው አሉ። አላህ በሁሉም ቦታ ነው ያለው የሚለው አሉ። እነዚህ ነገራቶች አሉ። ሶስቱም አይዲዮሎጂ ናቸው። ሁለቱ አይዲዮሎጂ ናቸው። አይዲዮሎጂ ማለት በቃ ሐሳብ የሆነ ሰው የሚያነሳቸው ሐሳቦች ናቸው። ለምሳሌ ጀህም ኢብኑ ሰፍዋን ተብሎ የተሰኘ ግለሰብ አላህ Subhanahu Wa Ta'ala ሁሉም ቦታ ነው ያለው የሚባል ሐሳብ አነሳ። ከዛ የዛ ተከታዮች ጀህሚዮች ተባሉ፣ ሙዕተዚሎች እነሱን ተከተሉ። ከዛ ደግሞ ያንን ሎጂክ ሲመቱባቸው አይ አላህ ደግሞ ያለ ቦታ ነው ያለው ወደሚል የማቱሪዲ አሽዓሪ ወደሚባሉ ሎጂካል የሆኑ እንትኖች ተነሱ ማለት ነው። በአጠቃላይ ግን አላህ Subhanahu Wa Ta'ala ለምሳሌ አንድ ሰው ተነስቶ አላህ Subhanahu Wa Ta'ala ስላሴ ነው ወይም ሶስት አምላክ ነው ቢል አንድ ሙስሊም ነኝ ባይ እንደዛ ቢል who cares ነው እኛ የምንለው በአጠቃላይ ማለት ነው። ለምን የዓለም 1 ሚሊዮን ሰው እሱን ሊከተለው ይችላል። ለምሳሌ 1 ሚሊዮን ፎሎወር ሊያገኝ ይችላል። ልክ እንደ ሚርዛ ጉላ አህመድ ተብሎ እንደሚሰኘው ግለሰብ ማለት ነው። ሚርዛ ጉላ አህመድ ለምሳሌ በጣም ብዙ ተከታይ ያገኘ ግለሰብ ነው። ከቃዲያን ከተማ የነበረ ብዙ ተከታይ ያለው ከሞንጎሊያ ማህበረሰብ ዲሴንድ ያደረገ ከዛ በኋላ በዛው አድርጎ በዛው የሞተ ግለሰብ ነው። ያ ግለሰብን አስመልክቶ ለምሳሌ እኔ አላህ ነኝ ብሎ ይናገራል። እኔ አላህን Subhanahu ቀድ ረአይቱ አነኒ ሁወ ይላል። እርሱ መሆኔን ተመለከትኩኝ። ከዛ ወሩሑ ረቢ የአላህ Subhanahu Wa Ta'ala ሰው እንትን ሩሑ እኔ ላይ ኢንካርኔት አድርጓል ብሎ ያምናል። ኢንካርኔሽን ወይም ተሰጎ አድርጓል ብሎ ያስባል። እና እሱ ስላሰበ ለምሳሌ በጣም ብዙ ተከታይ ያለው አህመዲዮች ወይም ቃዲያን ተብለው የሚጠሩ ተከታዮች አሉት። እና እነዛ ሰዎች ያንን ነገር ስለተናገሩ ስላሉ የሆነ እስልምና ላይ የፈጥረው ኢምፓክት የለም። በተመሳሳይ ደረጃ አላህ ቁርአን ላይ አርራህማን ለአርሽ ኢስተዋ ይላል። አላህ አዛኙ ጌታ አላህ Subhanahu Wa Ta'ala ከአርሽ በላይ ከፍ አለ ይላል። ከአርሽ በላይ ከፍ አለ የሚለውን ኢንሲደንት የካዱ ሰዎች በኖራቸው ያንን ነገር የሚቀይሩ አይደለም። ግን በቁርአንም በሐዲስም የተቀመጠው ነገር ያ ነው። ይሄ ደግሞ ዛሬ መጣ ነገር አይደለም። ከዛሬ ከድሮ ጀምሮ ከመጀመሪያ ጀምሮ የነበረ ነው። በሰለፎች ጊዜ አይኖር እንጂ ከዛ በኋላ ባለው ላይ የነበረ ሙግት ነው እና ብዙ አዲስ ነገር አይደለም። አስለን እንደዛ ብታስቢው ጥሩ ነው ታች። እሺ አመሰግናለሁ። እና ደግሞ ሌላኛው ጥያቄ ምንድነው መሰለ? ያ ጥያቄም ሆነ መልእክት ማስተላለፍ በሉት አላውቅም፣ ግን እንትን ነው ማለት አንድ ሰዎች ሲሰልሙ በውስጥ መስመር መተው ብዙ ሰው እንዴ አንቺ እኮ ሰለምሽ አይባልም ድጋሚ ሻሃዳ መያዝ አለብሽ ምናምን ብለው አሁን አንዳንድ ጊዜ ሆነ አንዳንድ ሰዎች አሉ የሁሉንም ሰው ወይም ንግግርን የሚቀበሉ። ለዛ ይህንንም ነገር ሰዎች ሲሰልሙ ለወንድሞችም እንድታስተላልፍ ይሄ ማለት ከአላህ ጋር ይሄ ያለውን ነገር አያይዘው ቢነግሯቸው ቢያስተምሯቸው ጥሩ ነው። ምክንያቱም ግራ ይጋባሉ። ሰው ከግራ መጋባት ወጥቶ ወደ ግራ መጋባት እንዳይሄድ ማለት ነው። ለማያውቅ ሰው ትንሽ ችግር ሊፈጥር ይችላል ብዬ አስባለሁ። አመሰግናለሁ። አላህ ይጨምርላችሁ። እኔ ወላሂ ከምንም በላይ ደስ የሚለኝ ነገር ምንድነው መሰለህ? እዚህ አሁን ለምሳሌ አንተ አለ እዚህ ጋር ሁሱም አለና የሆነ ጥያቄ እንኳን ተፈጥሮብህ ውሎ አያድርም፣ ዛሬውንም ይፈታል። ሌሎቹ ጋር ግን ስትሄድ እኔ የሚወጣሁበትም በቃ አሁን እኔ እጄ ጠይቄ ስለ ስላሴ ያስረዳኝ አልገባኝም ብለው ዛሬ ቶፒካችን አይደለም ይለኛል። ምክንያቱም ቶፒካቸው ይሄ ስድብ ላይ ነው ወይ የሆነ ሃይማኖት ማንቋሸሽ ላይ ነው። እና ለዚህ እኔ ደስ ይለኛል። ሁሌም አላህ ያበርታችሁ፣ እናንተም ተናግራችሁ እኛም ደግሞ የምንጠቀምበት ያድርገን እላለሁ። አመሰግናለሁ ወንድሜ፣ አላህ ይጠብቃችሁ። ጀዛኩሙላህ። እሺ ወያኪ እህታችን ኢንሻአላህ ጀዛኩሙላህ። ጊፍት ያላችሁ ሰዎች አላህ ይስጣችሁ፣ የምትሰጡትም አላህ ጨማምሮ ይስጣችሁ ማለት ነው። ያው በመሰረቱ ምናልባት ድምጽ ምናምን የምትሉኝ ሰዎች ያው መንገድ ላይ ነኝ፣ ምንም ማድረግ አልችልም እና ለእናንተ ካለኝ ክብር ነው። እሺ መንገድ ላይ ላይቭ የከፈትኩት ከዛ አንፃር ነው። ይሻላል
አልችልም እንደዚህ ስለሆነ የታጣችሁ ይችላል። እሺ በድጋሚ ሰላም አለይኩም አብቴ አግሪሽ የሚባለው ልጅ አስገቡት። ስኩት አይ ቲንክ ወገናችን መስለኛል አስገቡት ይችላል። ሱረቱል ጂን ምዕራፍ 72 ቁጥር 8 እና 9 ላይ ያለው አያ 8ኛው አያ ላይ እኛም ሰማይን ለመድረስ ፈለግን ብርቱ ጠባቂዎችንና ችቦዎችን ተሞልተው አገኘን የሚሉት እንትኖች ዝጋ ጂኖች ማለት ነው። የማገኘታቸው ድንገታዊ ነው አይደለ? ዝጋ ይሄ ጥያቄ የሆነብኝ መጀመሪያ ጂኖች ነፃነት ነበራቸው ወይ? ሰማይ የመድረስ ወሬ የመስረቅ ነፃነት ነበራቸው ወይ? ምክንያቱም 9ኛው አያ ላይ ራሱ እኛም ከእርሷ ወሬ ለማድመጥ በተቀማማጮች እንቀመጥ ነበር፣ ማነው በመቀመጫዎች እንቀመጥ ነበር ብለዋል ማለት ነው። ስለዚህ ለቁርአን ተብሎ ነው በኋላ ላይ ጂኖች እንትን ማነው ጠባቂ የተደረገው ጂኖች ወደ ሰማይ ሄደው ወሬ እንዳይሰርቁ። ስለዚህ ኋላ ላይ የተደነገገ ነው ይሄ ነገር። በመሰረቱ እነሆም ካኑ የስተሪቁነ ሰም ወደ ሰማይ ከሰማይ ያለን ነገር እንዲሰሙ አላህ Subhanahu Wa Ta'ala ፈቅዶላቸው ነበር። ነገር ግን ቁርአን ሲወርድ ለምሳሌ አላህ Subhanahu Wa Ta'ala ሱረቱል ሂጅር ላይ አንቀጽ 9 ላይ ኢና ነህኑ ነዘልነ الذክረ ወኢና ለሁ ለሐፊዙን የሚለው ያ ሒፍዝ አንደኛ ሐፊዙነ ፊ الصدور በሰዎች ልብ ላይ የጠበቅነው ነን ወይም ቃሉ እንዳይበረዝ የጠበቅነው ነን ማለት ነው። ሁለተኛ ደግሞ ሐፊዙነ ሚነ ሸይጣን ከሸይጣን የጠበቅነው ነን ማለት ነው። ሁለቱንም ትርጓሜ የሚይዝ ነው። ስለዚህ በተመሳሳይ ደረጃ በዛን ጊዜ እነዛ ጅኖች ምን ብለው ነው ያስቀመጡት? ወኢና ለመስነ ሰማ ፈወጀድናሃ ሙሊአት ሐርፈን ሸዲደን ወሽሁባ ወደ ሰማይ በሄድን ጊዜ በጣም የጠብቅ ሆና የተጠበቀች ሆና አገኘናት ነው ያለው። በምን ጊዜ ነው ከተባለ ሐለ ኑዙል القرآن የቁርአን መውረዱን አስመልክቶ እና ዋና ለማ ሰሚዕና الهدى آمنا به ሁዳ ብለው አስቀመጡት፣ ምሪት ብለው አስቀመጡት ቁርአንን ዳዕዋውን ማለት እና ያ ዳዕዋ ያ ቁርአን በሚወርድ ጊዜ ተጠብቋል ሰማይ እነዛ አካላቶች ወደዛ ወጥተው የተለያየ ነገር እንዳያረጉ አላህ Subhanahu Wa Ta'ala ጠብቆታል። ኢና نحن نزلنا الذكر وإنا له لحافظون የተባለው አይ حافظون من الشيطان أن يسترقون سمعه وأن يحرفونه እነርሱ እንዳይገቡበት የመሳሰለው ነገር አላህን ጠብቀዋለን ማለት ነው። መርሐባ ጀዛከላሁ ኸይረን። በውስጥ የመጡልኝ ጥያቄዎች አሉ አውቄ መልስ ያልሰጠሁባቸው እነሱ ልጠይቅ ትመልስልኛለህ? አዎ ትችያለሽ። እሺ የመጀመሪያው ምንድነው በሰባራ ብርጭቆ እየጠጣህ ሳለ በሰባራ ብርጭቆ መጠጣት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከልክለዋል ብለው ከለከሉኝ አሰሪዎች የሚል ጥያቄ ነው የመጣው ከስለምቲዎች ጋር ነው እና ሰምቼው ማለቅ ጥያቄ ነው። አላሁ አዕለም። እንዴት እንትን ውሃ እየጠጣሁኝ ሳለ ብርጭቆ ተሸርፋለች የትሯ ከንፈሯ ላይ ማለት ነውና እሱን ሴትዮዋ ስታይ በነብዩ ሰለላሁ ዐለይሂ ወሰለም ከልክለዋል በሰባራ ዕቃ መጠጣትን እና እንዳትጠጪ አለችኝ የሚል ነው። አውቂ ከኔ ጋር ከሆነ አላህ አይደለም ድምጽ ታፍኗል። አይሰማም አሁን መጣሃል። ኦኬ ባይ ዘ ዌይ አሁን ይሄን ሐዲስ ሰምቶት የሚያክሰው አለ ሐዲስ አለ በዚህ ደረጃ ያለ ማለት ነው። ይገርማል። ዓሊሞች ናቸው ማለት ነው በእርሷ ቤት ያሉ ሰዎች። አንድ ሐዲስ አለ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ነሃ ረሱላህ ሰለላሁ ዐለይሂ ወሰለም عن الشرب من ثملة القدح وأن ينفخ في الشرب بلا اسكمتوا ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ግን ሐዲሱ በመሰረቱ የሚለው በተሰበረ እንትን አይጠጡ ሳይሆን በተሰበረው በኩል እንዳትጠጡ ሆይ የሚለውን ሎጂካሊ ሆነ በጣም የሚገራርሙ አንሰሮች አስቀምጥላችኋለሁ። ከዛ ውጪ በዛ በሚጠጣው ነገር ላይ መንፋት የለበትም መተንፈስ የለበትም ተብሎ ነው የተቀመጠው። ሶና ነብዩ ሰለላሁ ዐለይሂ ወሰለም عن بعض العادات እነዚህ ዓዳ ነበሩ በማህበረሰቡ ዘንድ ዓዳ የተለመዱ ነገር ነበሩ እና ያንን ነገር ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ከልክለዋል። አይ ثملة القدح ተብሎ የተቀመጠው ነገር አይ موضع الكسر الذي يصيب الإناء الشرب
የተሰበረው ቦታ ማለት ነውና በዛ በተሰበረው ቦታ መጠጣት አስፈላጊ አይደለም። ለምንድን ነው ከተባለ አይ ኢነሁ ዩዚ በሽታ ነው ይጎዳል ሰው እንትን ከንፈራችሁ ሊሰነጥቀው ይችላል። ያ የመጀመሪያው ፖይንት ነው። ሁለተኛው ወሚና አጀብ العجاب በሀገራችን ደረጃ አንድ ሆቴል ወይም ደግሞ አጠቃላይ እንደዚህ አይነት ነገራቶች ላይ የሆቴል ማኔጅመንት የራሳቸው የሆነ ቁጥጥር አለ እና በዛ ቁጥጥር ላይ አንድ እቃ ተሰብሮ ከሆነ በዛ እቃ መጠጣትም ሆነ መብላት የተከለከለ ነው እና ሙሉ በሙሉ ሊያዘጋ የሚችል ነጥብ የሚያስቀንስ ተሰብሮ ከሆነ በዛ እቃ መጠጣትም ሆነ መብላት ለምሳሌ እኔ አንድ በተሰበረ እቃ አንድ በተሰበረ ሳህን ላይ የሆነ ምግብን ብበላ ከዛ ያ ሳህን ይታጠባል። ሲታጠብ ያ ነገር አይለቅም በመሰረቱ ማለት ነው። እንደ ቀላል የሚለቅ ነገር አይደለም። ውስጥ ተሰግስጎ የሚቀር ነገር ያ ባክቴሪያ ይሆናል። እየበዛ ሲመጣ ምን ከተው ነገር ራሱ ሌላ ነገር ስንበላበት ሌላ ነገር ይሆናል ማለት ነው። መጠጥ ደግሞ ከዛ ይባሰ ነው። ምሳሌ ወተት የምትጠጡበት ሊሆን ይችላል፣ ኢቭን ውሃም ልትጠጡበት ሊሆን ይችላል እና ያ መጠጥ ወተት ምናምን ስትጠጡ እዛ ላይ የሆነ ነገር ይቀራል። ያ ደግሞ በጊዜ ሂደት ላይ ጉዳት እየሆነ ይመጣባቸዋል እና ወና አጀብ العجاب ይህ ሐዲስ ያንን የሚያሳይ ነው። ሐዲስ ቁጥሩ ምናምን አላስተዋስም ኢንሻአላህ ተመልከቱና ነብዩ ሰለላሁ ዐለይሂ ወሰለም عن ثمنة قد حمل ሐዲስ አለና የሐዲሱን ቁጥር ኢንሻአላህ ፈልጉት አላስተዋስም። እሺ ኢንሻአላህ ካለ ሐዲሱን ይፈልጋለሁ። ሁለተኛ ጥያቄ ደግሞ እንትን ይሄ የፈላ ውሃ ምናምን እቃ ማጠብ ያላችሁ ችግር የለም صحيح ሐዲስ ኦኬ። ሁለተኛው ነገር ደግሞ የሆነ አሁን ለምሳሌ ፓስታ ምናምን ቀቅለው ውሃ ሲደፉ እቃ ማጠቢያ አለ አይደለ? እዛ እቃው ላይ ስንደፋ ከስር ጅኖች አሉና ቢስሚላህ ብለሽ ዲፊ ያለችኝ የሚል ጥያቄ አለና እሱ ነገርስ እና ጅኖች በየቦታው ነው የሚገኙት እዛ ቦታ ላይ ይገኛሉ የሚል ጥያቄ አለ። የት ቦታ ነው የምትደፋው? ስደፋ ይሄ እንትን ኪችን ውስጥ እቃ የምናጥብበት ምናምን አለ አይደለ? ኖርማል ኪችን ውስጥ ችግር የለውም። በመሰረቱ ጅኖች ኖሩም አልኖሩም ቢስሚላህ ብላ መድፋቷ በጣም የተሻለ ነው። በጣም የተሻለ ነው እንዴ! ምክንያቱም እንዴ ነብያችን ወሐመድ ሰለም በእያንዳንዱ ነገር يبدأ كل شيء ቢስሚላህ በማለት ይጀምራል። ልታወሩ ስትራሱ ቢስሚላህ ብትሉስ እንዴ ኖርማል ነገር እኮ ነው። ምንም ችግር ያለው ነገር አይደለም እና ስደፊያንን አርጊ ማለቷ ምንም ችግር ያለው ነገር አይደለም። ነገር ግን ያ ነገር የሚደረገው በደንብ አስተውሉ። ያ ነገር ግን የሚደረገው የሚደፋበት ቦታ ቆሻሻ ቦታ የመሳሰሉ ቦታዎች ከሆነ يرجل حذر ጥንቃቄ ያስፈልጋል። በጣም ጥንቃቄ ያስፈልጋል። ምክንያቱም እነዛ ቦታዎች የጂኒ ቦታዎች ናቸው። ስለዚህ ጥንቃቄ ያስፈልጋል። በየቀኑ ያው ጂኒን መፍራት አያስፈልግም። አንፈራቸውም እኛ ምክንያቱም እነሱ እኛ ላይ ምንም አይነት ስልጣን የላቸው። አላህ Subhanahu Wa Ta'ala የሚፈራ ሰው ላይ ስልጣን ቢኖራቸው ኖሮ እኛን ባለቀቁን ነበር። በየቀኑ እየመጡ አዛ ያረጉን ነበር። ነገር ግን ማይስተጣዑን የማይችሉ ፍጥረቶች ናቸው፣ ደካሞች ናቸው። ስለዚህ ኢስቲዓዛ ማድረግ አያተል ኩርሲን መቅራት ጧት لا اله الا الله وحده لا شريك له له الملك وله الحمد وهو على كل شيء قدير 10 ጊዜ ያለ ሰው እስከ ማታ ድረስ ምንም ነገር حتى يمسي ምንም ነገር አያጋጥመው ብሏል። ማታ ደግሞ ያረገ እስከ ጧት ምንም አያጋጥመው ብሏል። በቃ ይሄንን ተማመኑና ያንን በሉ ነው። አንድ ግለሰብ ነበርና አንዴ ይሄንን ሐዲስ አስተዋሳለሁ። ረጅም አመት ነው፣ አንድ 5 ምናምን አመት በፊት አንድ መስጂድ ላይ እንዲህ የሆነ ነገር ተናግሬ ምናምን ማቀው ልጅ ነውና ይሄንን ሐዲስ ያዘው በደንብ አድርጎ ከዛ لا اله الا الله وحده لا شريك له الملك وله الحمد ማለት በቃ ምንም ነገር አያጋጥመንም በዛ ቀን መጥፎ ነገር ምናምን ብዬ ነው የተናገርኩትና እየሄድን ከርሱ ጋር እኔ ዛሬ መቼም አልሞትም ምናምን አለኝ። ከሆነ ጊዜ በኋላ አስተግፍሩላህ አልኩኝ። አላህን አትፈራም ወይ? እንዴት መቼም አልሞትም ትላለህ ምናምን አልኩት። ምክንያቱም በቃ لا اله الا الله وحده لا شريك له الملك وله الحمد وهو على كل شيء قدير ብያለሁ እና እኮ እሱን ያለ እኮ አይሞትም አይልም ስለው አይ እኔ መቼም ሳሊ ሆኜማ አላህ እንድሞት አይፈቅድልኝም ማለት አስተግፍሩላህ አለይሂ። አንዳንድ ሰው እንደዚህ ለራሱ የሚሰጠው ግምት አለ። መቼም ሳሊ ሆኜማ እንድሞት አላህ አይፈቅድልኝም የሚል ሰው አለና ሞትን ከጅኒ ጋር መሳሰሉት ነው ወይስ ምን ለማለት ፈልጎ ነው? ከጅኒ ጋር ምን ያገናኘው ነው ሞትን? ያንን አላህ ከሁሉ ነገር ጠብቆኝ ልሞት አልችልም፣ የሆነ ወንጀል እየሰራው ነው የምሞተው እና لا اله الا الله ያለ ሰው ደግሞ ቀን ሙሉ የተጠበቀን ይላል ነው እንትኑ
እና አንዳንዴ እንደዚህ አይነት ነገራቶችም አሉ። ያው እንደዛ ማለት አይደለም ግን በዚህ ደረጃ ተረድቡት ለማለት ነው። ሰላም አለይኩም። አፎን ባትሪ ሊዘጋብኝ ስለሆነ ነው። እሺ ልጠይቃችሁ። ባትሪ እየዘጋብኝ ስለሆነ ነው። አውቂ በተወለድንበት ቀን መጾም እንችላለን? والله اعلم አላቅም። አፎን ክልከላም ድጋፍም ስለማላቅ በዚህ ዙሪያ ያለው ማንን ብጠይቅ ይሻለኛል? እንግዲህ እኔ አላወኩም። ያው ኢንሻአላህ እውቀት ብዙ ያላቸው ዑለማዎች ብዙ አሉ። ኢንሻአላህ እነሱ ለመጠየቅ ሞክር ማለት ብዙ ነገር ሊታይበት ስለሚያስፈልግ ምን አልከኝ? ብዙ ነገር ስለሚያስፈልገው ግልጽ ስላልሆነ ማለት እኛ የተወለድንበትን ቀን መሰረት አድርገን መጾምን ነው ጥያቄው። አይ መልስ ለመመለስ ሲሆን ጥያቄው ግልጽ ስላልሆነልኝ ነው። መርሐባ ኢንሻአላህ። የተወለድበት ቀን መጾም ይቻላል ወይ? በቃሽ። ሰላም አለይኩም። ልወርድ ነው። ሰላም አለይኩም። ሌላኛው ጥያቄ ምንድን ነበር? ሶላት ማነው ፈጅር ሶላት እየሰገር ልሰግድ ስል መጀመሪያ ንያ አድርጌያለሁ። ግን በመሰረቱ ኢንሻአላህ አንድ ነገር ቆይ አንዴ ሻፎን አፎን ምናልባት ረጅም ሰዓት ስለቆየ አንድ ነገር እናስቀምጥለትና እንትን ይበል። አንድ ቃዒዳ አለ በእስልምና አንድ ቀን ወይም አንድ ወርን ወይ የሆነ ነገርን አላህ ኻስና ነብዩ ኻስ ካደረጉት ነገር ውጪ እኛ መጾም ምናምን የመሳሰለው ነገር እሱም ብቻ ትኩረት አድርገን አናደርገው። ሰው ከሰለፎች ቅድም እንዳልኩ ከሰለፍም ሆነ ከአንድም አህለል ዒልሞች የተወለዱበትን ቀንን ወይም ምናምንን ሲጾሙ ተመልክተን አናውቅም። መሰረትም የለውም በእስልምና ማለት ነው። እና እንደዚህ አይነት ነገራቶችን መራቁ የተሻለ ነው። ቀጥ ኢንሻአላህ። እሺ ፈጅር ስነሳ ትንሽ ረፈድ ብሎ ነበረ። ወቅቱ አለ በርግጥ ግን ትንሽ ስለረፈደ ሱና ልስገድ ወይስ ደግሞ ፈርድ ልስገድ እያልኩ ያመነታው ባለሁበት ሰዓት ሳላስበው ተክቢረቱል ኢህራም አደረኩኝ። ከዛ በኋላ ንያ ሳላስገኝ ብዬ ቆረጥኩትና ሶላቴን እንደገና ፈርድ ልስገድ ብዬ ፈርድ ነይቼ ሰገርኩኝ ትላለች። እና ሶላት ውስጥ መቁረጧ እንዴት ነው? ወይስ ደግሞ በዛው መቀጠል ነበረባት የሚለው ጥያቄ። ሰላቱን አሁን ጥያቄው ሰላትን መቁረጥ ነው ወይስ ምን ነበረ ማድረግ ያለብኝ? ምንድነው ጥያቄው? ጥያቄው መቁረጡ ትክክል ነው ወይስ ደግሞ እዛው ላይ እንደነበረች ንያውን ማስገኘት ትችል ነበረ ወይ? ያኒ ፈርድ ብላ ወይም ደግሞ ሱና ብላ ሶላት ተክቢረቱል ኢህራም ካደረገች በኋላ ማለት ነው። ያንን አስመልክቶ ብዙ የሚታዩ ነገራቶች አሉ። ይህች አካል ሱናን ከሆነ አሰባ የነበረችው ከሱና ወደ ዋጅብ መቀየር አይቻልም። ወይ ደግሞ ሙጥለቅ የሆነ ሙጥለቅ ሙአየን የሆኑ ሱናዎች አሉ፣ ሰላቶች አሉ። ለምሳሌ ሙአየን ማለት ለምሳሌ እንዳስረዳችሁ ከሆነ ያመነታሁኝ ሳለሁኝ ፈርድ ልስገድ ወይስ ደግሞ ረፍዶብኛል፣ ፈርድ ልስገድ ወይስ ደግሞ ሱና ልስገድ እያልኩ ሳለ ቸኩዬ ተክቢረቱል ኢህራም አደረኩኝ። ከዛ ቆረጥኩት ነው የምትለው። ስለዚህ ተክቢረቱል ኢህራም ስናደርግ መጀመሪያ ንያ ያስፈልገናል። እንግዲህ ምንም ሳታስብ ወደ ሰላቱ ገብታ ከሆነ እንደውም ትክክለኛ ዲሲሽን ያደረገችው ከዛ በኋላ በቃ ይሄንን ነው መሰግደው ብላ መሄድ ትችላለች የሚል ነው። ነገር ግን አንዳንድ ዑለማዎች በዚህ ዙሪያ ያመጡት ነጥብ አለ። ትንሽ መስአላው ሰፊ ነው፣ የፍቅህ መስአላ ስለሆነ ማለት ነው። ነገር ግን በአጠቃላይ ኢብኑ ዑሰይሚን ረሂመሁላሁ ተዓላ ያስቀመጡት ነገር ንያውን ማድረግ አስፈላጊ ነው። ከተክቢረቱል ኢህራም ወይ አስና ተክቢረቱል ኢህራም ወይ ደግሞ ከተክቢረቱል ኢህራም ቀድሞ ያንን ንያ ማምጣት መቻል አለበት ብለው አስቀምጠዋል። ያሁን የዚህች ችግሩ ምንድነው? ሌሎች አካላቶች ከማ في اصول الفقه وكذلك في شرح الممتع በተሰኘው መጽሐፋቸው ኢብኑ ዑሰይሚን እንደሚያስቀምጡት ምንድነው የሚሉት
አንድ ሰው እየተነስቶ ውዱእ ካደረገ فتوضأ ليصلي ثم عذبت النية عن خاطره ውዱእ ሲያደርግ ራሱ ንያ አድርጓል ብለው ያስቀምጣሉ። ገብታችኋል? ነገር ግን የዚህኛውን ችግሩ የትኛውን ነው ሙአየን ነው ሙጥለቅ ነው ሱና ነው ምኑ ላይ እንዳለች አላወቀችውም። አሁን እህታችን ሙአየን ማለት የተገደበ ለምሳሌ ዙሁር ሰላት ሙአየን ነው በወቅት የተገደበ። ስለዚህ ተግይሩ ንያ የሚሆነው ቃዒዳ ነው። ያዙት ይሄንን እሺ፣ በደንብ አድርጋችሁ ያዙት። ንያ የሚቀየረው አንደኛ ከሙአየን ወደ ሙአየን ወደ ሙአየን መሆን መቻል አለበት። ኦኬ፣ ከሙአየን ወደ ሙጥለቅ መሆን መቻል አለበት። ከሙአየን ወደ ሙጥለቅ ከሆነ ይቻላል፣ ከዛ ውጪ ባለው አይቻልም ብለው ነው ዑለማዎች የሚያስቀምጡት። ለምሳሌ የዱሃ ሶላት ካለ ወደ ሶላተል ፈጅር ልስገደው ቢል ወይ ደግሞ የሶላተል ፈጅር ሱና ልስገደው ቢል የመሳሰሉ ነገራቶች ማለት ነው እና ሰፋ ያለ ሁክም አለው። ነገር ግን ንያን መቀየርና አስመልክቶ እንዳልኳችሁ ከሱና ወደ ዋጅብ በፍጹም መመለስ የለም እና እንደዛ ነው። አዎ ቴሌግራም ተቀላቀሉ። ኮሜንት ዝቅ ስል አንድ ኮሜንት አያለው ግዴታ መንገድ ላይ ነው ያለሁትና እየቃኘው ነው ማወራው። ዞር ስል አንድ ኮሜንት አያለው ቴሌግራም ተቀላቀሉ የሚል ኮሜንት አይ ከላይ የለጠፍኩላችሁን አትቡኪ 145 ሚሊዮን ቴሌግራም ኢንሻአላህ ብዙ ትምህርቶች ታገኙባቸዋላችሁ። ተቀላቀሉ። ኮርሶች ምናምንም ኢንሻአላህ ስለምንጀምር ሰሞኑን አዌር ሆናችሁ ለመጠበቅ ሞክሩ ግሩፕ ላይ